ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። የዛሬ ፕሮግራማችንን እንድትከታተሉ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝን። የማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ፣ የሌሎችም የአውሮፓ ታላላቅ ክለቦችን ስፖርታዊ ጉዳዮችን በተለይ ደግሞ ክረምትም የዝውውር መስኮት እየመጣ ከመሆኑ ጋር በተያያዘ ክለቦች ስለሚቀጥለው የዝውውር እቅዳቸው ከወዲሁ እንቅስቃሴዎችን እያደረጉ ይገኛሉ። እነሱንም የተመለከቱ መረጃዎችን እናነሳለን። ፉአድ ባህሩ የዛሬውን የዕለተ ሰኞ የምሽቱን የስፖርት የመረጃ ሰዓት እየመራው ቆይታን አደርጋለሁ። አብራችሁኝ እንድትቆዩም በአክብሮት ጋበዝኩኝ። ወደ ቀዳሚው መረጃችን ነው የምናልፈው። የአርሰናልን ጉዳዮች በማስቀደም የዛሬ ፕሮግራማችንን እንጀምር። ከቀድሞ አሰልጣኞች መካከል ከሆነው አንደኛው የሆነው አለን ፓርዲው ሀሳቡን ይናገራል። በተለይ የዘንድሮ የዋንጫ ፉክክርን በተመለከተ በርካቶች ሀሳቦቻቸውን እየሰጡ ነው የሚገኙት። አርሰናል ሊጉን ካሸነፈ አርሰናል ከሚለው ስማቸው ጎን በአስቀያሚ ጨዋታ ያሸነፈ ቡድን ተብሎ ይጻፍበታል ሲልም ነው አለን ፓርዲው ሀሳቡን እየሰጠ የሚገኘው። ዘንድሮ አርሰናል ለዋንጫ እየተፋለመ እንደሆነ ይታወቃል። ሊያውም በአራት የዋንጫ ፉክክሮች ላይ ነው የሚገኘው። በተለይ ፕሪሚየር ሊጉን ለማሸነፍ ደግሞ የተሻለ እድል እንዳለው ጭምር በርካቶች በሚያነሱበት በዚህ ሰዓት ከአርሰናል ጋር በተያያዘ ግን በርከት ያሉ ትችቶች እየመጡ ይገኛሉ። ከዚህ በፊት በርካቶች ሀሳቦቻቸው ለምሳሌ ያክል ፖል ስኮልስ ሀሳቡን ሲሰጥ እንደነበር እናስታውሳለን። ዘንድሮ የፕሪሚየር ሊግ ዋንጫ ለማንም ባይሰጥ ደስተኛ ሆናለሁ፣ ምክንያቱም ሁሉም ቡድኖች እያሳዩ የሚገኙት ነገር ለዋንጫው የሚመጥን አይነት ነገር አይደለም ሲልም ሰምተነው እንደነበር እናስታውሳለን። ከዛ ውጪ ደግሞ እንዲሁ በቅርቡ ፋቢያን ሆርዝሌርም ከአርሰናል የአጨዋወት ዘይቤ ጋር በተያያዘ ሀሳባቸውን ከሰጡ ሰዎች መካከል አንደኛው ነው። ነገር ግን የአብዛኞቹ ሀሳብ ግን አርሰናል በየትኛውም መንገድ ቢሆን ወይም በማዕዘን ምቶችም ይሁን በተለያዩ መንገዶችም ጎሎችን ያስቆጠር ዋናው ጨዋታን አሸንፈው ዋንጫን የማምጣት እድል እንደሆነ ጭምር ብቻ ነው የሚያነሱት። ከዚህ በፊት አሰልጣኝ ሚኬል አርቴታም እንዲሁ የአርሰናል የቡድን ተጫዋቾችም ጭምር እኛ ዋንጫውን ለማሸነፍ በትልቁ ጥረት እያደረግን እንገኛለን፣ ዋንጫውን ለማሸነፍ እየሄድን ባለንበት ሰዓት ግን የሚነሱ ወሬዎች እኛን አሸናፊ እንድንሆን አያደርጉንም፣ እኛ ዋንጫውን ለማሸነፍ ብቻ ጠንክረን እየሰራን ነው ሲልም ጭምር ነው ሀሳቡን እየሰጠ የሚገኙት የአርሰናሉ አሰልጣኝ ሚኬል አርቴታ ጨምሮ ማለት ነው። ለውጪ ስለሚወሩት ነገሮች ምንም አይነት ትኩረት እንደማይሰጡ ጭምር አሰልጣኝ ሚኬል አርቴታ መናገራቸው ይታወሳል። ነገር ግን አሁንም ከዚህኛውም ከዛኛውም ጎራ ግን ስለ ዋንጫ ፉክክሩና የአርሰናልን የጨዋታ መንገድ በተመለከተ ግን በርካቶች ሀሳቦቻቸውን እያጋሩ ነው የሚገኙት። ሻቪ ሄርናንዴዝ ይናገራል። ባርሴሎናን በለቀኩበት ወቅት ካነሳኋቸው ትልልቅ ቅሬታዎች መካከል አንደኛው የማርቲን ዙቤሜንዲ ጉዳይ ነው ሲልም ይናገራል። የባርሴሎና አሰልጣኝ ሲናገር የባርሴሎና ቦርድ ዙቤሜንዲን እንዲያስፈርምልኝ ደጋግሜ በጠይቃቸው ፍላጎቴን ግን ችላ ብለውታል ሲልም ነው የተናገረው። እኔ ቡድኑን ለመገንባት የሚያስፈልገኝ ቁልፍ ተጫዋችን ስጠይቅ እነሱ ግን የገንዘብ ምክንያትን እያመጡ አልፈጸሙልኝም። እንደ አንድ ደግሞ አሰልጣኝ የሚፈለገውን ተጫዋች ማግኘት ካልቻለም የራሱን ታክቲክ መተግበርም አይችልም ሲልም ጭምር ነው ሻቪ ሄርናንዴዝ የተናገረው። ለዚህም ነው መቆየቱ ትርጉም እንደሌለው ተረድቼም ለመልቀቅ የሚወሰንኩት ሲል ጭምር ይናገራል። አሁን ማርቲን ዙቤሜንዲ በተለይ ከዚህ በፊትም አሰልጣኝ ሻቪ አሎንዞም ጭምር በሪያል ማድሪድ በነበረበት ጊዜ ይህንን ተጫዋች እንደሚፈልገው ሲነገር ነበር። ባርሴሎና ቤት ደግሞ ሻቪ ሄርናንዴዝ ይህንን ተጫዋች ለማምጣት ሙከራዎችን አድርገው እንደነበር ይታወሳል። ነገር ግን አሁን ላይ የአርሰናል ንብረት እንደሆነ ይታወቃል። በዚህ ውድድር ዓመት በተለይ ግን በርከት ያሉ ጨዋታዎች ላይ በቋሚነት በሁሉም ውድድር መድረኮች ላይ መኖሩ አንዳንድ ጨዋታዎች ላይ ድክመት እንዲፈጥርበት ቢያደርግም ወይም አንዳንድ ጥቃቅን ስህተቶችን እንዲሰራ ቢያደርገውም ነገር ግን በዚህ ውድድር ዓመት አርሰናል እዚህ ደረጃ ላይ ለመገኘት በትልቁ ከሚነሱ ስሞች መካከል አንደኛው የማርቲን ዙቢሜንዲ ስም እንደሆነ በርካቶች የሚያነሱት ነው። ማይልስ ሉዊስ ስኬሊን በተመለከተ እናንሳ። አርሰናል ወጣቱን ኮከብ ማይልስ ሉዊስ ስኬሊን በዚህ የክረምት የዝውውር መስኮት በውሰት ለመስጠት ዝግጁ መሆኑ ነው እየተሰማ የሚገኘው በሚከፈተው የክረምት ተጫዋቾች የዝውውር መስኮት ማለት ነው። ምንም እንኳን ተጫዋቹ ድንቅ ተሰጥኦ ያለው ቢሆንም በሚኬል አርቴታ ስር ግን የሚፈለገውን ያክል መደበኛ የጨዋታ ጊዜን እያገኘ አይደለም። የክለቡ አመራሮች የተጫዋቹን እድገት ለማፋጠንና የውድድር ልምድም ደግሞ እንዲቀስም በውሰት መሄዱን እንደ አማራጭ እንደያዙት ጭምር የሚያሳዩ መረጃዎች ናቸው የወጡት።
በተለይ ይህ ተጫዋች ከዚህ በፊት በነበረው የውድድር ዓመት ወይም ደግሞ የዚህኛው የውድድር ዓመት ሳይሆን ከዚህ በፊት በነበሩት የውድድር ዓመታቶች ላይ በጣም ድንቅ የሚባል አይነት ተጫዋች እንደነበር ማስመስከሩን እናስታውሳለን። አሁን ላይ ግን ያንን ነገር በዚህ የውድድር ዓመት ደግሞ ማሳየት ተስኖታል ወይም ደግሞ ያንን ነገር በድጋሚ ማሳየት አልቻለም። በሚቀጥሉት የውድድር ዓመታቶች ላይ ምናልባት በውሰት ክለቡን ሊለቅ የሚችልበት እድሉ እንዳለ ጭምር እየተገለጸ ነው የሚገኘው። ስለዚህ በዚህ የውድድር ዓመት እድሎችንም ባያገኝ እንኳን በሚቀጥለው የውድድር ዓመት ግን ምናልባት በውሰት ሌሎች አካባቢዎች ሄዶ እድሎችን አግኝቶ በድጋሚ ወደ አርሰናል ተመልሶ የሚመጣበት እድል እንደሚኖር ነው ዘገባዎች እየጠቆሙ የሚገኙት። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ የኸርታ በርሊኑ አማካይ ኬኒት አይሆርን ለማስፈረም ፍላጎት አላቸው። በቅርብ ሳምንታት ውስጥም ክለቡን ለቀው ሊወጣ እንደሚችል የሚጠቁሙ መረጃዎች ያሉ። ይህ ተጫዋች ኸርታ በርሊን ነው የሚጫወተው። እንደ ባየርን ኢንሳይደር ዘገባ ከሆነ አርሰናልና ማንቸስተር ዩናይትድ ይህንን ተስፋ ሰጪ ወጣት አማካይ ለማስፈረም ትልቅ ፍላጎት እንዳላቸው ይነገራል። በተለይ አርሰናል። ሁለቱ ክለቦች ግን የውድድር ዘመኑ ሲጠናቀቅ ለተጫዋቹ ይፋዊ የዝውውር ጥያቄ ሊያቀርቡ የሚችሉበት እድል እንዳለ ነው የሚነገረው። ይህ ተጫዋች ጎበዝ ወጣት የተከላካይ አማካይ እንደሆነ በርካቶች ያነሳሉ። በታዳጊዎች ደረጃ ባሳየው ድንቅ ብቃትም በአውሮፓ ከሚገኙ በርከት ያሉ ኮከቦች አይናቸውን ከጣሉባቸው ክለቦች መካከልም ወይም ደግሞ በርከት ያሉ ክለቦች አይናቸውን ከጣሉባቸው ኮከቦች መካከል አንደኛው ድንቅ ኮከብ ወጣት ኮከብ ተደርጎ የሚቆጠር ተጫዋች ነው። አርሰናልና ዩናይትድ በመካከል ክፍላቸው ላይ ወይም በአማካይ ክፍላቸው ላይ ጥራቶችን ለመጨመር እያሰቡ ነውና ይህንን የጀርመን ከ17 ዓመት በታች ኢንተርናሽናል ለረጅም ጊዜ እቅዳቸውም ጠንካራ ፍላጎት እንዳላቸው ነው የሚያምኑት። ተጫዋቹ የትኛውንም ክለብ ቤት እንደሚያርፍ ግን ገና የተረጋገጠ ነገር ባይኖረውም ወደ ፕሪምየር ሊግ የመዘወር እድል ግን ለወጣቱ ባለተሰጥኦ እጅግ አስደሳች እንደሚሆን ጥርጥር የለውም። በሁለቱ ክለቦች ውስጥም ወዲያውኑ ቋሚ ተሰላፊ ለመሆን ባይችል እንኳን ለወደፊቱ ትልቅ ደረጃ ላይ ሊደርስ እንደሚችል ተጫዋች ተደርጎ ነው የሚወሰደው። በፕሪምየር ሊግ የሚኖረው ተሳትፎ ብቃቱን ይበልጥ እንዲያወጣውም ያደርገዋል ተብሎ ይታሰባል። የጀርመኑ ሻምፒየን ባየር ሚኒክም በተጫዋቹ ላይ ፍላጎት አለው። የ16 ዓመቱ ታዳጊ ወደ ፕሪምየር ሊግ ለመጓዝ ይወስናል ወይስ ደግሞ በሀገሩ ባየር ሚኒክ ቤት ለመቆየት ይመርጣል የሚለው ጉዳይ በቀጣይ የሚጠበቅ ነው። ባየር ሚኒክ በዓለም ላይ ላሉ ትልልቅ ክለቦችም አንደኛው መካከል እንደሆነ ይታወቃልና ለትልልቅ ዋንጫዎችም የመፎካከር እድል የሚሰጥ በመሆኑ ለተጫዋቹ ማራኪ መዳረሻ ሊያደርግ ይችላል። ነገር ግን ቢሆንም ግን አርሰናሎችም አይሆርን ለማስፈረም ከሚፈልጉ ክለቦች መካከል ቀዳሚዎቹ ናቸው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የማንቸስተር ዩናይትድ ውሳኔ ሰጪ አካላት በማይክል ካሪክ ስራም ረክተዋል ተብሏል። ሆኖም ግን ክለቡ በቋሚ አሰልጣኝ ቅጥር ዙሪያ ግን እንደማይቸኩልና አሰልጣኝ ማይክል ካሪክን አሁን ላይ በቋሚነት የማድረግ ወይም ደግሞ የመቸኮል ፍላጎት የላቸውም። ምንም እንኳን ጥሩ ስራ ሰርቷል ብለው ቢያስቡም፣ ምንም እንኳን በሰራው ስራ ቢደሰቱም ውሳኔው ከውድድር ዓመቱ መጠናቀቅ በፊት መወሰን የሌለበት ጉዳይ እንደሆነ ጭምር ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትዶች ኮቢ ማይኖ ጋር ሊጣመር የሚችልና በይበልጥ ደግሞ የመከላከል ባህሪ ያለው እንዲሁም የኮቢ ማይኖን የጨዋታ ጊዜንም መጋራት የሚችል ወጣት አማካይን ለማስፈረም በትልቁ እቅዶችን እንደያዙ ይነገራል። በዚህም እንደ ዋነኛ የተከላካይ አማካይ ኢላማዎቻቸው ያዟቸው ሁለት ተጫዋቾች እንደሆኑ እየተነገረ ነው። ሉሲያን አጉሜ እና ካርሎስ ባሌባ በትልቁ ይገኙበታል። ከዛ ውጭ ግን እነ ኤሊዮት አንደርሰን፣ እነ አደም ዋርተን እንዲሁ ሳንድሮ ቶናሊ ጭምር በዚህ ዝርዝር ውስጥ ይኖራሉ። ነገር ግን በዋነኝነት ግን በጣም በትልቁ የመከላከል ባህሪ ያላቸው ግን እነዚህ ሁለት ተጫዋቾች እንደሆኑ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ማይክል ካሪክና ተጫዋቾቹም የኔ ድጋፍ አላቸው። ክለቡም ቢሆን ደግሞ በቀጣዩ ዓመት በቻምፒየንስ ሊግ የሚያሳትፈውን ደረጃ ይዞ እንደሚያጠናቅቅም ተስፋ አደርጋለሁ ብለዋል። ኒማንያ ቪዲች ነው ይህንን ሀሳብ የሰጠው። በማይክል ካሪክና በተጫዋቾቹ ላይ ጫና ማሳደር ተገቢ ነው ብዬ አላስብም። እነርሱ ስራቸውን እንዲሰሩ መፍቀድ አለብን ሲልም ነው የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ኒማንያ ቪዲች የሚናገረው። አንዲ ኮልም ስለ ማይክል ካሪክ ተናግሯል። እውነት ለመናገር ካሪክ በጣም ረጋ ያለና ትሁት ሰው ነው። ሜዳ ላይ ደግሞ ሲጫወት የነበረው በዚህ መልኩ እንደሆነም ትዝ ይለኛል። ትልቅ ብቃት ቢኖረውም ነገር ግን የሚገባውን ያክል ግን አድናቆት አግኝቶ አያውቅም። እሱ በመልበሻ ክፍል ውስጥ መረጋጋትንና የደስታ ስሜትን ፈጥሯል። ተጫዋቾቹም ሜዳ ላይ ራሳቸውን እንዲያሳዩ በጨዋታውም እንዲደሰቱም ያላቸውን እንዲሰጡም ይነግራቸዋል። እያንዳንዱ ጨዋታ ያደረገው ነገር ፍጹም ነገር እያልኩኝ አይደለም፣ ነገር ግን ዋናው ነገር ማሸነፍ ነው። ዩናይትድም በሱ ስር እያደረገ ያለው ይህንኑ ነው ሲልም ጭምር ተናግሯል።
የማንቸስተር ሲቲው ጨዋታ እንደ ህልም ነበር። ሁሉም ሰው ዩናይትድ ይሸነፋል ብሎ በጠበቀበት ሰዓት ያንን ተአምር ማሳየቱም የማይታመን ነበር። ከአርሰናል ጋር በነበረው ጨዋታም እንደዚሁም ማይክል ካሪክ የክለቡን ማንነት በደንብ የሚያውቀው በሳምንት አንድ ጊዜ ብቻ ደግሞ መጫወቱ በደንብ የጠቀመው ይመስለኛል። ተጫዋቾች አቅም እንዲያገኙ፣ ጉዳት እንዲቀነስና ብዙ የልምድ ጊዜ ደግሞ እንዲኖራቸውም ረድቷቸዋል። ነገር ግን የአውሮፓ ውድድር አስፈላጊ ነገር ነውና የሚያስፈልገውም እሱ ነው። እንደ ማንቸስተር ዩናይትድ ያለ ኃያል ክለብ ደግሞ በየአመቱ የአውሮፓ መድረክ መገኘት ይኖርበታል። ካሪክ ምናልባትም ስራውን በቋሚነት የማግኘት እድሉ ባይገጥመውም በእርግጠኝነት ግን ሌላ ስራን ለማግኘት ፍጹም የሚቸገር አይመስለኝም ዘንድሮ በማንቸስተር ዩናይትድ ባሳየው ድንቅ አቋም ምክንያት ሲልም ጭምር ነው የተናገረው። በቀጣይ በክረምት የዝውውር መስኮት ይፈጸማሉ ተብሎ ከሚታሰቡ ዝውውሮች መካከል አንደኛው የአንቶኒ ጎርደን ጉዳይ ነው። ዩናይትድ፣ አርሰናልና ሊቨርፑል እዚህ ተጫዋች ላይ ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። ምናልባት 80 ሚሊዮን ፓውንድ ሊጠየቅ እንደሚችል ምን የተነገረው። ማንቸስተር ዩናይትድ አንቶኒ ጎርደንን ከኒውካስል ዩናይትድ ለማስፈረም ከፍተኛ ፍላጎት ያሳየ ሲሆን ለተጫዋቹ ዝውውርም ትልቅ ዋጋም ለመክፈል ተዘጋጅቷል። እንደ ስፖርትስ ቡም ዘገባ ከሆነ አርሰናልና ሊቨርፑል ይህንን የ25 ዓመት እንግሊዛዊ አጥቂ ለማስፈረም ፍላጎት አላቸው። ይሁን እንጂ ማንቸስተር ዩናይትድ ዝውውሩን ቀድሞ ለመጨረስ 80 ሚሊዮን ፓውንድ ለማቅረብም ተዘጋጅቷል። ማንቸስተር ዩናይትድ በክንፍ መስመራቸው ላይ ተጨማሪ ጥራትና ጥልቀትን አማራጭ ይፈልጋሉ። አንቶኒ ጎርደን በፕሪሚየር ሊጉ ራሱን ያስመሰከረም ጥራት ያለው ተጫዋች በመሆኑ ለማንቸስተር ዩናይትድም ትልቅ እገዛ ሊያደርግ ይችላል። ተጫዋቹ ለቡድኑ ፍጥነት፣ ክህሎትና ግቦችንም ይጨምራል። ይህም ደግሞ እንግሊዛዊው በፕሪሚየር ሊግና በቻምፒየንስ ሊግም ብቃቱን ያሳየ በመሆኑ አሁን ወደ ትልቅ ክለብም ለማምራት ዝግጁ እንደሆነ በርካቶች ያምናሉ። ማንቸስተር ዩናይትድ ለሱ ተስማሚ መዳረሻ ሊሆን እንደሚችል ነው የሚነገረው። ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች አንደኛው በመሆኑ ለአንቶኒ ጎርደን ለዋንጫዎች እንዲፎካከርም እድል ይሰጠዋል። ክለቡ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ለማረጋገጥም በጥሩ ሁኔታ ላይ የሚገኝ ሲሆን ይህም አንቶኒ ጎርደን ወደ ኦልድ ትራፎርድ ለመሳብም ትልቅ ምክንያት ሊሆን ይችላል። ኒውካስል ትልቅ እቅድ ቢኖረውም ገና በዩናይትድ ደረጃ ላይ ግን አለመድረሱ ነው ይፋ የተደረገው። ተጫዋቹ በዚህ ክረምት ታላቅ ክለብ የመቀላቀል ሀሳብ ሊስበው ይችላል። ጎርደን በዚህ የውድድር ዘመን 14 ግቦችንና 5 አሲስቶችን ማድረግ ችሏል። እንዲሁም አርሰናልና ሊቨርፑል በክንፍ መስመራቸው ላይም ተጨማሪ ጥራት የሚፈልጉ በመሆናቸው ለተጫዋቹ ሳቢ መዳረሻዎች እንደሚሆኑ ነው በርካቶች የሚያምኑት። ጎርደን ምን እንደሚወስድ በቀጣይ የሚታይ ነው። ሶስቱም ክለቦች ግን ለኒውካስል ኮከብ የሚፈልጉት ከፍተኛ የዝውውር ሂሳብን የመክፈል የፋይናንስ አቅም ይኖራቸዋል። ኒውካስል እንደሱ ያለ ተጫዋቹን ማጣት ባይፈልግም ተገቢው ክፍያ ግን ከቀረበለት ምናልባት ሊሸጠው የሚችሉ አይነት ኮከብ እንደሆነ ነው በርካቶች ሀሳቦቻቸውን የሰጡት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል በጣም ትልቅ ቡድን ነው ብሏል ቪክተር ኦስሜን። የጋላታሳራዩ የፊት መስመር አጥቂ ቪክተር ኦስሜን ቡድናቸው በነገው የሊቨርፑል ጨዋታ ጠንቃቃ እንዲሆን ያሳስበው። ሊቨርፑል በጣም ትልቅ ቡድን ያለው ቪክተር ኦስሜን ነገር ግን በሜዳችን ነው የምንጫወተው ሲልም ጭምር ይናገራል። አክለውም ጠንቃቃ ከሆንን ቀላል ባይሆንም ጥሩ እንቅስቃሴ ግን ማድረግ እንችላለን። ሁሉም የቻምፒየንስ ሊግ ጨዋታዎች አስቸጋሪ ናቸው። ሊቨርፑልም እኛን ለመበቀል ነው የሚመጡት፣ ነገር ግን እኛ ጠንቃቃ መሆንና ጨዋታውን ለማሸነፍ ብቻ መሞከር ይኖርብናል ሲልም ጭምር ነው የተናገረው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ነገ እንደሚደረጉ ይታወቃል። የ16ቱ የጥሎ ማለፍ ጨዋታዎች ናቸው የሚደረጉት። ከነዚህ መካከል ጋላታሳራይ ቱርክ ላይ ሊቨርፑልን የሚያስተናግድበት ጨዋታ ነገ ከሚደረጉ መርሃ ግብሮች መካከል አንደኛው ነው። ፍሎሪያን ቬርትስ ይናገራል። ፍሎሪያን ቬርትስ ሲናገር የሊቨርፑል ፍላጎት ካገኘበት ቀን ጀምሮ እነሱ በጀረሚ ላይም ፍላጎት እንዳላቸው ተገነዘብኩን። ጀረሚ ፍሪምፖንግንም እንደሚፈልጉት ሰምቻለሁ። አጠገባችን ሆኖ ስለነበር በየቀኑ ማለት ይቻላል እንዴት እንደሚሆንና አብረን ከሄደን እንዴት አስደሳች እንደሚሆንም እናውራ ነበር ሲልም ጭምር ነው ፍሎሪያን ቬርትስ ከጀረሚ ፍሪምፖንግ ጋር ሲያወራ እንደነበር የተናገረው። ፍሎሪያን ቬርትስ ሲቀጥልና መሐመድ ሰላህ ሁልጊዜም ከኔ ጋር ለመነጋገር ይሞክር ነበር። እሱ ገና በለጋ ዕድሜው ወደ ሊቨርፑል የመጣ ሲሆን እንደ ትልቅ ፈራሚ ነበር እና እኔን ለማነጋገርና ነፃ እንደሆነም ለማድረግ ይሞክር ነበር። እሱም ነገር ተሳክቶለታል ሲልም ጭምር ነው። በደንብም አግዞኛል ሲልም ጭምር ነው የተናገረው። ቬርትስ ቴሌቪዥን እንዳያይም ስለተፈቀደለት ነገርም ሲናገር እኔ ወጣት ሳለሁኝ ለረጅም ጊዜ ቴሌቪዥን አልተመለከትኩም። አሁን ግን ቴሌቪዥን ማየትን ወዳለው። አሁን ደግሞ ብዙ ልጆች በጣም ብዙ ቴሌቪዥን ሲመለከቱ ወይም ደግሞ በጣም ብዙ ጊዜ ፕሌይስቴሽን ሲጫወቱም ያለው እና ምናልባትም ጀረሚ ፍሪምፖንግ ይህንን አድርግ ይሆናል ሲልም ጭምር ነው የተናገረው። ጆርጂ ማማርዳሽቪሊም ቤንች ስለመሆን ጥያቄ ቀርቦለት ነበር። አንዳንድ ዘገባዎች እንደሚያሳዩት ከሆነ የጆርጂያዊ ግብ ጠባቂ በተለይ ቤንች ላይ መቀመጡ እንደማያስደስተው የሚያሳዩ መረጃዎች በተደጋጋሚ ሲወጡ ነበር። በቋሚነት መሰለፍ ስለሚችልበት ቦታ ላይም ስለማሰብም እንዲሁ ተናግሮ እንደሚያውቅ ጭምር ነው ዘገባዎች የወጡት። ነገር ግን ጆርጅ ማማርዳሽቪሊ ይናገራል። የቀድሞ ግብ ጠባቂም አሰልጣኝ ሆዜ ማኑኤል በቫሌንሲያ ሳለሁኝ
በምኞትና በትዕግስት መካከል ሚዛን ማግኘት እንዳለብኝ ይነግረኝ ነበር። ስለዚህ ጠንክረ መስራትን ቀጥል እና እድልን መቼ እንደሚመጣ አታውቅም። በእርግጥ ቀላል አይደለም፣ ምክንያቱም አንድ ግብ ብቻ ነው ያለው። ነገር ግን ያኛውን ግን እንዳልኩት ደግሞ ካልተጫወትኩኝ ግድ የለኝም። በየቀኑ ጠንክሬ መስራት አለብኝ። እናም ያ ብቻ ነው ዋናው አላማዬ። ጊዜ ይመጣል በእርግጠኝነት፣ ምናልባትም በዚህ ዓመት ላይሆን ይችላል፣ ነገር ግን ጊዜ መምጣቱ አይቀርም ሲልም ጭምር ነው ጆርጅ ማማርዳሽቪሊ ሀሳቡን የሰጠው። የማንቸስተር ሲቲን ጉዳይ እናንሳ። የፊታችን ሮብ ከሚጠበቁ የቻምፒየንስ ሊግ ጨዋታዎች መካከል አንደኛው ሁለቱን ኃያላኖች ሪያል ማድሪድ እና ማንቸስተር ሲቲን የሚያገናኘው ጨዋታ በትልቅ ጉጉት ይጠበቃል። ይህ ጨዋታ የፊታችን ረቡዕ ነው የሚደረገው። ማንቸስተር ሲቲ የቻምፒየንስ ሊግ ጨዋታውን የሪያል ማድሪድ እና የማንቸስተር ሲቲን ጨዋታን የሚመሩት ዳኛ ደግሞ ይፋ ተደርገዋል። ሳንቲያጎ ቤርናቢው ስቴዲየም ላይ ነው የመጀመሪያው ዙር ጨዋታ የሚደረገው። የመልሱ ጨዋታ ደግሞ ኢቲሃድ ላይ እንደሚደረግ ይፋ ተደርጓል። በሳንቲያጎ ቤርናቢው ስቴዲየም ላይ የሚደረገውን ጨዋታም ጣሊያናዊው ዳኛ ማውሪሲዮ ማሪያኒ የመሃል ዳኝነቱን እንደሚመሩት ነው የተረጋገጠው። ሪያል ማድሪድ ከዚህ በፊት በማውሪሲዮ ማሪያኒ እየተመራ ሁለት ጨዋታዎችን ሲያደርግ በአንዱ አሸንፎ በአንዱ ደግሞ የተሸነፈበት ውጤት ነው የተመዘገበው። ፊል ፎደን በክረምት ለማስፈረም ባርሴሎናዎች እንቅስቃሴ ሊያደርጉ እንደሚችል ይፋ እየተደረገ ነው። የፎደን ኮንትራት በ2027 የሚያልቅ ሲሆን እስካሁን የተለያዩ ንግግሮች ቢኖሩም በማንቸስተር ሲቲና በፎደን መካከል ግን እስካሁን የአዲስ ኮንትራት ስምምነት እንዳልተደረሰ ይፋ ተደርጓል። ይህንን እየተመለከተ የሚገኘው ባርሴሎና እንቅስቃሴ ሊያደርግ እንደሚችል የሚያሳዩ ዘገባዎችም እየወጡ ይገኛሉ ነው የተባለው። ስለዚህም ፊል ፎደን በቀጣይ በክረምት የተጫዋቾች የዝውውር መስኮት ባርሴሎናን ሊቀላቀል የሚችልበት እድልና እንዳለና ባርሴሎናዎች ደግሞ ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ነው ይፋ የተደረገው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ሪያል ማድሪድ በክረምቱ የዝውውር መስኮት ለማስፈረም ካቀዳቸው የመሃል ተከላካዮች ውስጥ ኢብራሂማ ኮናቴ አንደኛው ነው ተብሏል። በክለቡ በኩል ያለው እምነት ኮናቴ በሊቨርፑል በነፃ ለመልቀቅ ወስኗል የሚል እንደሆነ ነው በሪያል ማድሪድ በኩል የሚታመነው። ሊቨርፑሎች ይህንን ተጫዋች በተደጋጋሚ ኮንትራቱን እንዲያራዝም ድርድሮችን ቢያደርጉም ተጫዋቹ ግን እስካሁን ድረስ ኮንትራቱን ለማራዘም ፍቃደኛ እንዳልሆነ በተደጋጋሚ እየተገለጸ ይገኛል። በዚህ መሰረትም ሪያል ማድሪድ በክረምቱ ይህንን ተጫዋች በነፃ እንደሚያስፈርሙት በእርግጠኝነት እያለሙ ነው ብለዋል ቢልድ በዘገባው። ኬሊያን ምባፔና ጁድ ቤሊንግሃም ከማንቸስተር ሲቲ ጋር በሚኖረው የቻምፒየንስ ሊግ ጨዋታ ላይ የመጫወት እድላቸው እጅግ ዝቅተኛ እንደሆነ ተነግሯል። ሁለቱም ተጫዋቾች በጉዳት ምክንያት አሁን ላይ ከሜዳ የራቁ ተጫዋቾች እንደሆኑ ይታወቃል። በተለይ ኤምባፔም ሪስክ መውሰድ እንደማይፈልጉ ነው። በተለይ ተጫዋቹም ቢሆን በዓለም ዋንጫው ላይ በትልቁ ተሳትፎን ማድረግ ስለሚፈልግ አሁን ላይ ጤነኛ ሳይሆን ውድድሩ ማድረግ እንደማይፈልግ ጭምር ዘገባዎች እየጠቆሙ ነው። ስለዚህ ኬሊያን ምባፔም ጁድ ቤሊንግሃምም በሲቲው ጨዋታ ላይ ይኖራሉ ተብሎ አይታሰብም። ቲያጎ ፔትራቺ ከቤኔፊካ ጨዋታ ጀምሮ ባለፉት ሁለት ጨዋታዎች ላይ እድል ተሰጥቶታል። ሜዳ ላይ ባስመለከተው ብቃትም ከሪያል ማድሪድ የበላይ አካላት ትልቅ የሆነ አድናቆትም አተርፏል። ከዚህ በተጨማሪ ግን ቲያጎ በቀጣይ ረቡዕ ከማንቸስተር ሲቲ ጋር በሚደረገው የቻምፒየንስ ሊግ ጨዋታ ላይ በቋሚነት የመጀመር እድሉ በጣም ከፍተኛ ነው ተብሏል። ቲያጎ ፔትራቺ ገና በለጋ ዕድሜው የአትሌቲኮ ማድሪድ የአካዳሚ ተጫዋች እንደነበር ነው የሚታወቀው። ነገር ግን በወቅቱ የአትሌቲኮ ማድሪድ ሰዎች ተጫዋቹ በአትሌቲኮ ለመቆየት የሚያስችል በቂ አቅም እንደሌለው በማመናቸው ነው ለመልቀቅ የወሰኑት። በአንጻሩ አሁን ላይ በሪያል ማድሪድ ውስጥ ያሉ ባለሙያዎች እንደሚገልጹት ከሆነ በአንድ ዓመት ጊዜ ውስጥ የተጫዋቹ የዝውውር ዋጋ ከ50 ሚሊዮን ዩሮ በላይ ሊሆን እንደሚችል ጭምር ነው ትልቅ እምነት እንዳላቸው የተገለጸው። ቸልሲ የውድድር ዘመኑ ሲጠናቀቅ የኒውዮርክ ሬድ ቡልስ አካዳሚ ውጤት የሆነውን ጁሊያን ሆልን ለማስፈረም ፍላጎት አለው። እንደ ስፖርትስ ቡም ዘገባ ከሆነ ማንቸስተር ሲቲ እና ቶትናም ሆትስፐርስ ይህንን ተሰጥኦ ያለው ወጣት አጥቂ በቅርበት እየተከታተሉት ሲሆን በመጨረሻም የት እንደሚያርፍ የሚታይ ነው። ዘገባው እንደሚያመለክተው ተጫዋቹ 20 ሚሊዮን ዩሮ አካባቢ ዋጋ የወጣለት ሲሆን በክለቡ በኒውዮርክ ሬድ ቡልስም ደግሞ የማይነካ ተጫዋች ተደርጎ ነው የሚቆጠረው። ብሩህ ተስፋ ያለው ተጫዋች በመሆኑ ለሶስቱም ክለቦች ደግሞ ለረጅም ጊዜ የሚያገለግል ጠንካራ ፈራሚ ሊሆን እንደሚችል ነው የተነገረው። ሆል በክረምቱ ወደ ፕሪሚየር ሊግ የመዛወር ሀሳብ ሊስበው ይችላል። ይህ ደግሞ ለሙያዊ እድገቱ ትልቅ ደረጃ የሚሆን ሲሆን እንደ ቼልሲ ያለ ትልቅ ክለብን የመቀላቀል እድልም የሚያስደስት ነው። ምንም እንኳን የ17 ዓመቱ ወጣት ወዲያውኑ በቋሚነት የመሰለፍ እድልን ባያገኝም ለወደፊት ግን ትልቅ ተስፋን የሚጣልበት ተጫዋች ነው። ዩሊያን ሆል በፕሪሚየር ሊጉ አስተማማኝ አጥቂ መሆን አቅም ያለው ሲሆን ቸልሲም ብቃቱን ይበልጥ እንዲያሳድግም ሊረዳው ይችላል። ለተጫዋቹ ጥራት ደግሞ የተጠየቀው 20 ሚሊዮን ዩሮ ተገቢ መስሎ የታየ ሲሆን ዝውውር ወደፊትም እንደ ትልቅ ዋጋ ደግሞ ወይም እንደ ረከስ ባለ ዋጋ እንደመጣ አይነት ተጫዋች ሊታይ ይችላል። ማንቸስተር ሲቲ እና ቶትንሃምም ለወጣቱ አጥቂ ሳቢ መዳረሻዎች ሊሆኑ ይችላሉ። ሆል ግብ አስቆጣሪ ብቻ ሳይሆን ለቡድኖች ደግሞ አጋሮቹ የግብ ዕድሎችን መፍጠር፣
ኳስን መስርቶ የመጫወትና ሌሎችም ወደ ጨዋታው የማስገባት ብቃትም ያለው የተሟላ አይነት አጥቂ ነው። እሱ የሚያስፈርመው ክለብም የነገውን ኮከብ በእጁ እንዳስገባ ይቆጠርለታል ነው የተባለው። በብራዚል በተካሄደው ክላሲኮ ሚኒየሮ ፍጻሜ ጨዋታ ላይ በተጫዋቾች መካከል ከፍተኛ አለመግባባት ተፈጥሮ ነበር። ክሩዜሮ ከአትሌቲክ ሚኒየሮ ባደረጉት ፍጻሜ ጨዋታ በጨዋታው መጠናቀቂያ ተጨማሪ ደቂቃ ላይ ከፍተኛ ሁከት ተከስቷል። የአትሌቲኮ ሚኒየሮ ግብ ጠባቂ ክሩዜሮን አጥቂ የግብ ሙከራ ካዳነ በኋላ ወደ እሱ በመሄድ ሲያጠቃው ታይቷል። ከዚህ በኋላ የጀመረው የቡድኖቹ አለመግባባት ሁለቱንም ተጫዋቾች በማሳተፍ ወደ ከፍተኛ ድብድቦች ጭምር አመርተዋል። ጨዋታው በክሩዜሮ የ1-0 አሸናፊነት ሲጠናቀቅ አትሌቲኮ ሚኒየሮ ከተከታታይ 6 ዓመታት ሻምፒዮንነት በኋላ ነው ዋንጫውን ያጣው። ዋና ዳኛው 23 ቀይ ካርዶችን መምዘዛቸው ነው በዛ ጨዋታ ላይ የተነገረው። በብራዚል እግር ኳስም ሪከርድ ሆኖ እንደተመዘገበ ነው ዘገባዎች የጠቆሙት። በቀጣይ በሁለቱ ቡድኖች ላይ ከፍተኛ ቅጣቶችም ይጣልባቸዋል ተብሎ ነው የሚታሰበው። ሻቪ ሄርናንዴዝ ይናገራል። ቡስኬትስ ባርሴሎናን ሲለቅ የባርሴሎና አመራሮች ዙቢሜንዲን እንዲያስፈርሙልኝ ጠይቄያቸው ነበር፣ እነሱ ግን አይሆንም፣ ለማስፈረምም አቅሙ የለንም ሲሉ ነገሩኝ ሲልም የተናገረው ሻቪ ሄርናንዴዝ ይቀጥልና የባርሴሎና የቀድሞውም ተጫዋችም አሰልጣኝም ነበር፣ የተወሰነው የፋይናንስ ውሳኔ ነበር። እነሱም ባርሴሎናዎች በገንዘብ ሁኔታ ርካሹን አማራጭ ተጠቅመው አስፈርመዋል። እኛ ግን ቡስኬትስን አጥተን ነበርና እኔም ደግሞ እንዲህ አልኩኝ። ነገር ግን እንዴት ዙቢሜንዲን ማግኘት እንደማንችል ግን አልገባኝም ብሏል ሻቪ። አሁን ላይ እውነታውን መናገር ብቻ ነው ፍላጎቴ። በ2023 ሜሲ ወደ ባርሴሎና ያልተመለሰው ላሊጋ ስላልፈቀደና ሆርግ ሜሲ ብዙ ደሞዝ ስለጠየቀ እንደሆነ ነው እናንተ የምታውቁት። ነገር ግን እሱ ውሸት ነው። ሜሲ ወደ ባርሴሎና ያልተመለሰው ላፖርትና አመራሮቹ እንዲመለሱ ስላልፈለጉ ብቻ ነው ሲልም ጭምር ተናግሯል። ሜሲ ወደ ባርሴሎና ለመመለስ ዝግጁ ነበር። ይህም በ2023 ነበር። ዓለም ዋንጫውን ካነሳው በኋላ ላሊጋውን ፍቃዱን ሰጥቶን ነበር። ነገር ግን ላፖርት ዝውውሩን አበላሽተው ለምን እንደሆነ ታውቃላችሁ፣ ምክንያቱም ሜሲ ከመጣ እኔን ይቃወመኛል ብሎ አስበው ስለነበር ነው ሲልም ጭምር ነው ሻቪ የተናገረው። ላፖርትና አሁን ደግሞ ያለው የባርሴሎና አመራር የባርሴሎና አሰልጣኝ በነበርኩበት ወቅት ከሜሲ ጋር ግንኙነት እንዳላደርግም አግደውኝ ነበር ሲልም ጭምር ነው ሀሳቡን እየሰጠው ሻቪ ሄርናንዴስ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቆይታም እንዲሆንላችሁ ነው በአክብሮት የምመኘው።